ባለፉት ክፍሎች በልጅስ እኛም ቤተሰብ የገደለብን የቤት መንፈስ አንተ ቤተሰብ አለ? አዎ ሽፍቶች ወንድሞች በየከተማው እየርኩ ወንድሞች እየፈለጉ ጻንቺ ጋር መጣነው የወር አበባ እንድታይ የሚያረጋት መድኃኒት ብቻ ነው። ስለዚህ ሚስቴን ብቻ ሳይሆን ያልተወለደውን ልጄ ነው ይገኛል። ይሄን ሁሉ ነገር አድርጋ መተንፈስ የለባት። ይሄ ነው የሻታች ልሽቺ መጽሔት ማለት ከውጭ የመጣች መጽሔት ነች። እኔት ሽናፊን ባንዘርፎ ትመርጣላችሁ። የማውሬ ፍቅር ቃልና ልብ ላንቺ ብቻ ነው፣ ላንቺ ብቻ። በሚቀጥለው ሲመጡ ቀለም ለመቀባት አይሆንም ብዬሽ ነበር። ሀገሬ ላናግራት። ሀገሬን እኮ ዝም ብሎ ገብቶ ማየት አይቻልም። ቃኘው አስገባት፣ ችግር የለውም። የሚጠጣ ነገር ትፈልጊያለሽ? ምን እንዳደረጉ ታውቂያለሽ? እንግዲህ የሚያሰክር መጠጥ የለን። ያልኩትን ሰምተሽኛል? አዎ ተረጋጊ፣ ተረጋጊ። የምሰራበትን ቦታ እኮ ነው እንደዛ ያደረጉት። ትከፍያታለሽ። መሆን ነበረበት። አልሰማም አልሽ። ሀገሬ ለመሆኑ ራስሽን ትሰሚያለሽ? በደንብ። አንቺስ? እኔ ስራዬን ሰርቼ በሰላም መኖር ነው የምፈልገው። አልደረስኩብሽም፣ አትድረሽብኝ። እኔ ሳሎን እስከ ዛሬ የሰራሽው ኃጢአት ነው የደረሰብሽ። እንደ እህቴ ልጠይቅሽ ነው የመጣሁት። ንዳዶች ጠላ ቤቴ እንዳይደርሱብኝ ንገሪያቸው። እህቴ ስለሆንሽ ኃጢአት እንድትሰሪ ልፍቀድልሽ? ራሴን የማስተዳድረው ከጠላ ቤት በማገኘው ገንዘብ ነው። ለእኔ እንኳን ባታዝኝ ለቢስ በየወሩ መስዋዕት የማወጣው ከዛው ገንዘብ ላይ ነው። ቀሰመቴ ቢስ የመረጣቸው እጆቼ ልክ እንዳንቺ አይነት እጆች ናቸው። ንዳድን ተቀላቀይና አብረን ድባብን ለቢስ እናዘጋጅለት። መምጫው ቀርቧል። ከዛ በኋላ መክፈል አይጠበቅብሽም። እኔ ላድንሽ፣ እኔ ላድንሽ። ያንቺም የእኔም እጆች አንድ ናቸው። ሀገሬ ሌሎቹን እንደምታታልዩ እኔን ማታለላች። ከማህፀን ጀምሮ አቅሻለሁ። አንቺ ማንም አልመረጠሽም። አንቺ እንደማናችንም ነሽ፣ ከማንም አትለይም። ማንም እህት
የማያረገውን አድርጌልሻለሁ። ከዛ ቆሻሻ ባልሽ ገላግዬሻለሁ። በየጊዜው ለአዲስ ህይወት የምሰጥሽን እድል መጠቀም አልቻልሽም። አሁንም እህቴ ስለሆንሽ ነው ይህን እድል የምሰጥሽ። እንዳንቺ አይነት እህት የለኝም። አንቺ እህቴ አይደለሽም። ድሮም አሁንም የማንም እርዳታ አያስፈልገኝም። የራሴ የሆነ ህይወት አለኝ። ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ማሩ መጥቷል። የድባብስ በነስ ጭንቀት አብቅቷል። የድባብ ህዝብ ተነስ፣ ማሩ መጥቷል። የድባብ ህዝብ ተነስ፣ ማሩ መጥቷል። ምን የመሳሰሉ ዕቃዎች ይዞ መጥቷል። ጭንቀት አብቅቷል። አመለጠኝ ብላችሁ ማልቀስ የለም። በኋላ እንዳለምኑኝ። ሰው የት ሄደ? ቆንጂት ነይ። ማሩ ለአንቺ ምን የመሳሰሉ ዕቃዎች አሉት መሰለሽ? ነይ። እኔ የምልሽ ይህ ከተማው ላይ ያለው ምልክት ምንድን ነው? ምርጫ ቅስቀሳ ተጀመረ እንዴ? ምንድን ነው ይሄ? ይሄን አታውቂም? ሕይወትሽን ልቀይረው ነው። የከተማው ኮረዶች በሙሉ በዚህ ነው የሚዘንጡት። ቻፒ ይባላል። ይኸውልሽ እንደዚህ ቀጥ ብሎ ይወጣል። እንደዚህ ሲወጣ ምን አስታወሰሽ? ይኸውልሽ ከንፈርሽን ትቀቢያለሽ። እንደዚህ ብለሽ አይሽው እንዴ? ቆይ እንጂ ነይ። እሺ እናንተስ ምን ፈለጋችሁ? ምን ልስጣችሁ? ይሄ ነገር ምንድን ነው? ምርጫ ምልክት ነው እንዴ?
ለበች ነው እሷ ነገር አትሸጥም፣ የግል ንብረት ነች። እንዴ ያማል እንዴ ትከፍላታለህ? ከሱ ሌላ የለኝም። ማሩ ደግሞ አያወራም። በእጄ ስበብ እንዳትሆን፣ በእጄ ስበብ እንዴ ያባችኋል እንዴ? የእብድ ሰው ምልክት ነው። ድባብ ውስጥ የሚያሰክር መጠጥ አይቻልም። ከመቼ ጀምሮ? ዕቃህን አንሳና ከዚህ ጋር ሄድ። ሰውን ማበላሸት አቁም። መሸጥ መብቴ ነው። እሺ ቀን ይዤ እሄዳለሁ። ቀጥል። ሰው ሁሉ አብዷል እንዴ? በለው 2,000 ብር የዚህን ያህል በቀላሉ አግኝተን አናውቅም። ቀላል ገዘን ግን ይመቸው። ከአሁን በኋላ እንደዚህ አይነት ሀሳቦችን ማሰብ አለብን። እንዴት? ብልጥሞ ሽፍታሙ። በዚህ ብቻ አይደለም፣ ይሄንን መጠቀም አለብን። ስለዚህ በቴስታ መማታት አለብን ማለት ነው። ሰይፈ እንዴት ናችሁ? ጫሌ አይ ቦቡ ደግሞ እነዚህ እነማን ናቸው? እነሱን ተዋቸው እባክህ። አንተ ግን እንዴት ዛሬ እዚህ ተገኘ? እመጣለሁ እያችኋል ነበር። ሽፍታ የተናገረውን ያደርጋል። የት ነበርክ? ብዙ ቦታ ወንድሞቻችንን እየፈለኩ ነበር። እናንተ ብቻ ናችሁ የቀራችሁት። እዚህ የመጣሁት እናንተን ልወስድ ነው። የት ነው የምትወስደን? ስወስዳችሁ ታዩታላችሁ። ወንድሞቻችሁና አዲስ ቤተሰቦቻችሁን ትቀላቀላላችሁ። ከዛ በፊት ግን ባለፈው ያልኳችሁ ነገር ያደርጋችሁ። ምን? እስካሁን አሽናፊ አልዘረፋችሁትም? ያው እየተዘጋጀን ነው። አይቀርም። ችግር የለውም። አሁን መጥቻለሁ። አብረን እናደርገዋለን። ሰይፈ አንዴ ገዛይ አሸናፊስ ምን አድርገው መጣ? ጠብ አደረከው? ወጋው? ይሄ ካሸናፊ የተቀበልነው ብር እንካ። እኔም ስለረዳችሁኝ አመሰግናለሁ። ብሩ የሰራችሁበት ነው። ልማድ አድርጉት ማለት ግን አይደለም። ማን ነው ደግሞ ጭራሽ ብር እየተቀበላችሁ? ቻሌ ብሩን አልፈልገው። ሰይፈ ይሄ ገዛኝ ይባላል። ገዛኝ? ማን ስለሆንክ ነው አንተ እኛን ብር የምትካፈል? አትሰማም እንዴ አንተ ሽማግሌ? ሰይፈ ተረጋጋ። እንደውም እንዳለ ኪስ ውስጥ ያለውን ገንዘብ ፈልጓል። ታመጣለህ። ከዛ ይሄን ከዘራ ሰጣለህ።
አይ እየቀለደ ነው። ሰይፈ ተው በቃ። እየቀለድኩኝ አይደለም። ታመጣዋል። አይ ሰይፈ እሱ እንደኛ ነው፣ ሽፍታ ነው። ሽፍታ እሱ እሳቸው ልበል እንጂ ሽፍታ ነኝ ብሎ ቀለደባቸው አይደል? ሽፍታኛ ብቻ ነው። አረ ሰይፈ ተው በቃ ይደብራል። አድነውካል። እናንተም የመላኩ አባት ይቅርታ። ማሩ ነው በለው። ያንቺ ደግሞ ይባስ። እኔ 1-2 ጠርሙስ ተሰበረ ብዬ ተናድጃለሁ። ያልተሰበረ 1-2 ጠርሙስ አይጠፋም። ፈልግና ውሰድ። ቆይ ምን ተፈጥሮ ነው? እያየው እውነቱን ስነግርሽ ትንሽ ደስ ብሎኛል። አንቺም እንደ ሌሎቹ ፊትሽን ያንን ነገር ተቀብተሽ አገኝሻለሁ ብዬ ፈርቼ ነበር። ያው ከሱ ይሻላል ብለህ ነው? ቆይ ምን አድርጉ ነው የሚሉን? እኔ እንጃ። አገሬን እቻለቃቸው። ሂድና እሷን ጠይቃት። ያቺ እብዴትሽ ማሩዱም እሷ አጥመውም። ማሩ እኮ ሰው ያውቃል። ጨለማ ነገር ነች። እንዳንቺ አይደለችም። አንቺ ቆንጆ ነሽ። ቆንጆ መንታ ናችሁ ይላሉ እንጂ መልክ ራሱ አንቺ ትበልጫታለሽ። ታዲያው ምን ተሻለ? ያው እንደምታዩ ምንም መጠጥ የለም። ለእሱ ነው የመጣሁ አይደል? ኧረ እሱን ተይው። አንቺን ብዬ ነው የመጣሁት። ምን እያስተካከልኩ ነው። እንደዚህማ ትቼው አልሄድም። ነይ ቀስም ዳይ አይዞኝ ሞክሪያ እንዴ። እቺን በኋላ አሸናፊን ከመዝረፋችን በፊት ወንድሜ እንደሆናችሁ ማረጋገጥ እፈልጋለሁ። ወንድሞቼን ወንድም የሚለው ቃል እንደዚህ ቀላል አይደለም። እርግጠኛ ካልሆንክ አትበለው። እርግጠኛ ነኝ። ቤተሰቦች መሆንና ሽፍታ መሆን ነው የምንፈልገው። ቦቦ ታዲያ ምን ሆኖ እንደዚህ ለምቦጭ ነው የጣለው? ይህንን እድል እኮ እኔ ለተመረጡ ሰዎች ነው የምሰጠው።
ቦቦ ምን ሆናል? ቻሊ ግዛኝ፣ እንደዛ ማድረግ አልነበረብን። የቀደሙ ሽማግሌ ነው። አንተ ፈርተው ነው እንዴ? እንደዚህ በጭባጫ ወንድም እንዲኖረኝ አልፈልግም። አይደለም እኮ ሰይፈ፣ ገዛኝ ጓደኛችን ስለሆነ ነው። ሽፍታ ጓደኛ የለው። ጓደኞቹና ቤተሰቦቹ ሽፍታ ወንድሞቹ ናቸው። ወንድሞቼ መሆን ትፈልጋላችሁ? አዎ። ይሄን እጄን ጨብጠ እኔ የምገባለን ቃል አንተም ከደገምከው ለዘላለም ወንድማማቾች እንሆናለን። ሞት እስከሚለየን ወንድማማቾች ነው። ሞት እስከሚለየን ወንድማማቾች ነው። ቦቦ ተነስ። ስንፈልገው የነበረውን ቤተሰብ አግኝተናል። አሁን ባለቀ ሰዓት አትንበጭ። ፈርቼ አይደለም እና ቦቦ ለእኔ ስትል አድርገው። አንተን ጥዬ መሄድ አልችልም ታውቃለህ። ሞት እስከሚለየን ሞት እስከሚለየን ወንድማማቾች ወንድማማቾች። ተደብቃ ያመለጠች አረቄ
ይህን ነገር ባልሰራ ይሻል ነበር። ለራሴው ሰላም ስል ይሻል ነበር። ብዙ ጊዜ አንተ ማስፈራሪያ ነው። ግን ቢሆንም የቀሰም ጠላ ቤት ያለዚች ማጭድ የቀሰም ቤት አይመስልም። ልክ ብለሃል። ግን ለምንድን ነው የረዳኸኝ? ምክንያቱንማ ታውቂዋለሽ። ምን ፍቅር ምናምን እያልክ የምትቀልደው ነገር እንዴ? ቀልድ አይደለም። አንዳንዴ ቀልድ አበዛ ይሆናል፣ ግን ሁሉም ነገር ቀልድ አይደለም። ግን ተስፋ ያለው ይመስልሻል? ይቅርታ ማሩ፣ ግን ከጓደኛ በላይ ምንም ልሆን አልችልም። ገና ራሴን እየፈለኩ ነው። አይታወቅም። ምናልባት ራስሽን ፈልገሽ ካገኘሽ በኋላ ማሩ ሊያስፈልግሽ ይችላል። አይታወቅም። ወንድማማችነታችንን ለማክበር እችን እንጠጣለን። ቦቦንካ አልፈልግም። ቦቦ ተቀበልና ጠጣው። አልጠጣም። ቦቦ ከዚህ በኋላ ወንድም ቻሌ ብቻ አይደለም፣ እኔም ወንድም ነኝ። እኔ ደግሞ የቤተሰቦቻችን መሪ ነኝ። አርግ ያልኩን ነገር ካለ ምንም ጥያቄ ታደርገዋል። እንከለጣው ቦቦአል ደግሞ ጠጣ። አልጠጣም አልኩህ እኮ። ጠጣ። አልጠጣም አለህ። ቅድም ስላልመጣሁ ነው እዚህ ድረስ እንደለጣጥፈ የመጣው። ሰይፈ ሰውየውን በቃ ተው። አልተው። ሰማኛል። ወንድሞቼ ናቸው፣ አያገባ። አንተ ግን ጠጣ። ወንድም አይደሉም? አልጠጣም። ወንድማማቾች እንደሆነ በደም ቃል ገብተህልኛል። ሞት እስከሚለየን ወንድማማቾች ነን። ነገርኩህ እኮ አንተ ወንድሜ አይደለም። ወንድምነታችንን ምን እንደሚያፈርሰው ታውቃለህ? ሞት ብቻ። ወንድሜ አይደለም። ይፍረስ ወንድሜ። ወንድሜ አይደለሁም። ሰይፈ ምን እያደረክ? ቻሪስ ወንድማችን አይደለም። ሰይፈ ምን እያደረክ?
በተነፈሰ ቁጥር የቤተሰቦቻችን ማገር የሆነውን ቃል እያፈረሰ ነው። ሰይፈ አትንካው። ሂድ ሂድ። ዞር በል አንተ ሽማግሌ። ና ሞክረኝ። አንተ ወንድሜ ምንም አላደርግ። ቦቦ ግን ያፈረስከውን ቃል በደም ተመልሰዋል። ፍቅድ ሽፍቶች ከሌቦች የሚለየን አንዱ ነገር ቃል ነው። ቃላችንን ካላከበርን ያው ተራ ሌቦች ነን ማለት። አንተ ወንድሜ እንደምትሆን ቃል ገብተህልኛል። እዛ ቤተሰቦች ይጠብቁናል። ና አብረኝ እንሂድ። ቦቦን ጥዬ የትም አልሄድም። ለወንድሜ ያለን ታማኝነት አከብርልሃል። የመጀመሪያ ቀንም ለወንድሞች ራስን አሳልፈህ እንደምትሰጥ ስላየሁ ነው ቤተሰቤ እንድትሆን የጠየቅኩ። አሁን ግን ቦቦ ወንድም አይደለም። ወንድሞችህ እኔና እዚያ ያሉ ቤተሰቦች ናቸው። በቃ ሂድ። በቀጣይ ሳገኝ ይዤህ እሄዳለሁ። አሊያም እንደ ቦቦ ሞት ይለየናል። ሞት እስከሚለየን ወንድማማቾች ነን። ያሟል እንዴ? አንተ ባታግዝልኝ ራሱ አያቅተኝም ነበር። አይኑን ጠበጠብ ነበር ማረግለት። ኧረ እንኳንም ሄደ ተርፏል እኮ። ምን ሆነ ነው? አይ ምንም። ቦቦ ሰይፈ ምንድን ነው ያላችሁ? አይ ምንም። የመላኩ አባት እንሂድ። ንገረኝ። አብረን ነው እንድንሄድ ነው። ሽፍቶች ሊያደርገን ነው። በየከተማው እየዞረ ወንድሞች እየፈለገ ነው። ከዛ ሁላችንም ተሰብስበን ቤተሰብ እንሆናለን። የሽፍታ ቤተሰብ። ለዛ ነው ዛሬ መጣው።
እኛንም ይዞ ሊሄድ። እጅህ የቆሰለውስ? ቃል አስገብቶ ነው። ምን ብሎ? ሞት እስከሚለየን ወንድማማቾች ነን። አዎ መላኩ አባት፣ እንዴት አወቅ? በደም እጅ ጨበጥከው? ጨበጥከው ወይ? አዎ። ምንድን ነው? ቻሌ ና ቁጭ በል። ቁጭ በል። አሁንም የምነግራችሁን ነገር በደንብ አዳምጡኝ። ሰይፈን ከዛሬ በኋላ እንዳታገኙት። እሱ ወንድማችሁ አይደለም። ወንድማችሁም ቤተሰባችሁም እርስ በርስ ናችሁ። ለምንድን ነው ማናገኘው? ቻሌ ዝም ብለሽ በለኝ። አንተ ባትለኝ ምን ያላገኘውም ከዚህ በኋላ ቦቦን ካልፈለገን የማልፈልገው። ጥሩ። ሰይፈን ድባብ ውስጥ ድጋሚ ካገኛችሁት ለኔ ያሳውቁኝ። የመላኩ አባት ቃል ያስገባንን ነገር ግን እንዴት አወቀው? ጎ እንዴት ነው? ሰላም ሰላም። እንዴት ነው? ይቅርታ ቆየዋል። ችግር የለውም። ያችን ነገር አመጣ ግን ሰላም ነው? ምንም አይደለም። ምንም አመጣው። እርግጠኛ ነህ? ሰላም ነው? አማካሪ ነው፣ ነጋዴ